አዎ አድናንን ካገኘሁት በኋላ ሄዳለሁ። ያው እዚህ ቤት ቆምቆይበት ምክንያት የለኝም። እና ታዲያ ቢያንስ እንኳን ይቅርታ አትጠይቅኝ? ለምን ይቅርታ እንጠይቅ? ያለ ጥፋቴ ሊወነጀልሽበት ነው። ሮቤል፣ ለእሱ እንኳን ይቅርታ ጠይቄያለሁ፣ ግን በድጋሚ በጣም ይቅርታ። ከልብሽ ከሆነሽ? ከልቤ ነው። ግን አንተስ ወንድምህን ይቅርታ አትጠይቅም? ማለት ለምን ይቅርታ የምጠይቀው? በምትዋሻው ነገር መራመድ በመቻልና ሚስቱን ደግሞ በመማገጥር። ሉዋና፣ እሱ አያገባሽም። አሁን ከጨረሽ ሌላው የኛ ጉዳይ ነው። እንደ እውነቱ ከሆነ ላያገባኝ ይችላል፣ ግን ደግሞ ሮቤል ልክ አይደለም። ሰምኛለሽ? በማያገባሽ ነገር ውስጥ ትልቅ አትበይ። የእህትሽን ጉዳይ ጨርሰሻል። አሁን ከዚህ ውልቅ በይ ከቻልሽ። አንድ ቀን እውነቱ ላይ መደረሱ አይቀርም። ያኔ ደግሞ አልተኛሽም እንዴ? አድናን መች መጣ? አልገባኝም። እና አንቺ ምን አገባሽ? ሚራ፣ ሰው እኮ ነኝ። እንዴት እንደዚህ አምሽቶ አስችሎኝ እተኛለሁ? ሚስት አለው እኮ። አንቺ እዚህ ውስጥ ምንድን ነው የሚያገባሽ? ሮቤልና ሚራ አብረው ሆነው አድናን በአይኑ አይተዋል ማለት ነው። ሮቤል ከሚራ ጋር ስትማግጥበት በአይኑ በብሌኑ አይተዋል አድናን። አሁን ላይ የሚሆነውም ነገር አጥተዋል። በጣም ፈዘዝ ብሎ መሬት ላይ ቁጭ ብሎ ነበረ። እንዴት ሊሆን ይችላል ወንድሜ ከሚራ ጋር ብሎ ነበረ። በጣም ውስጡ ሲያስጨንቅ የቆየው። በመሀልም ግን ሮቤል እና ሚራ ሁለቱ መሀል አሁንም እምነት አልተፈጠረም። ግን ደግሞ የራሳቸው ስሜት አሸንፏቸው ስለነበረ ሚራ በጣም ነብር ሆናበት ነበረ ለሮቤል። አድናን ግን ይሄ ነገር ካየ በኋላ በጣም ራሱን መቆጣጠር አቅቶት ወደ ሉሃና ክፍል አምርቶ ነበረ። ወደ ሉሃና ክፍል በመሄድ ሰዓት ሉሃናንም አንቺ ልክ ነበርሽ፣ ግን በመጀመሪያ ይቅርታ ብሏታል። ሉሃና የአድናን ሁኔታ በጣም አሳስቧት ነበረ። ምንድነው የሆንከው ነገር አድናን፣ የሆንከው ነገር አለ እንዴ እያለችው ነበረ። በዚህን ሰዓት አይ በቃ ግን መጀመሪያ ይቅርታ አድርግልኝ እያላት ቆይቷል። አሁን ላይ አድናን ሁሉንም እውነት ከአይኑ ባየው ነገር ላይ በጣም ደንገጥ ብለዋል። ራሱን መቆጣጠር አልቻለም። ምክንያቱም አሁን ላይ ሄዶ እነሱንም ከዛ ቦታ ላይ ብዙ ነገር መጠየቅ ፈልጎ ነበረ። ለሉሃና ይሄንን ነገር በነገራት ጊዜ እኔ በጣም ደስ ብሎኛል፣ ምክንያቱም አሁን ሁሉንም እውነት በአይንህ አይተሃልና ይህንን በማየትህ እኔ መረፍት አግኝቻለሁ በማለት ነበረ ሉሃና የነገረችው። ሉሃና በዚህን ሰዓት አዎ አንቺ ሁሉንም ነገር ትክክል ነበርሽ፣ ጥፋቱ እኔ ነኝ አለማወቄ አለመስማት ያንቺን በማለት ነበረ ይቅርታ እየጠየቃት የቆየው። በዚህ ሰዓት ግን ሉሃና አሁንም ቢሆን ጊዜው አልረፈደም፣ አሁን ሁሉንም ነገር እያወቅክ ነው፣ ስለዚህ ራስህን መጠበቅ ትችላለህ እያለችው ነበረ። እንዴት አድርጌ ነው ራሴን የምጠብቀው? ያወቅኩትንም ነገር ራሴን እንዴት ማረጋጋት እችላለሁ ብሏታል። ሮቤልና ሜራ በሁለቱም አድናን ካያቸው በኋላ ሜራን ብዙ ጥያቄ ለሮቤልን መጠየቅ ፈልጋለች። ወደ ሮቤልንም ነቃ በማለትና ታውቃለክ እኔ እውነት ሮቤል በዚህን ሰዓት እኔ እኮ ከአንቺ ሉሃና ያስበለጥኩ መስሎች ነበር አይደለ እያላት ነበር። አዎ አስበልጠህ ነበርኩ እያለችው ነበረ። በዚህን ጊዜ ሮቤል ግን ተሳስተሻል፣ አስበልጭ አይደለም እያለ ተሳስተሻል፣ እኔ ከሉሃና አንቺን እንጂ የምበልጠው ሉሃናን የፈለኳት ለራሴ ለጥቅም ብዬ ነበረ ያላት። አለምንህም ሮቤል በጣም ስታበሽቀኝና በጣም እኔንን ለመጣል ስትሞክር ነበረ። ስለዚህ እኔ እንዳምንክ እንዳትጠብቅ ብላው ነበረ። በዚህን ጊዜ እኔ ካንቺ ለየኝና ሉሃናን እኔ ወደ አድናን እንዳይጠራጠርና ለዛ ነበር እንጂ ፈለኳት ወድጄ አይደለም እያላት ነበረ። ሉሃና በዚህን ሰዓት አንተ እንደምትወዳት ነግራኛለች ነው፣ አንተ እያስመሰልክ አይደለም ከልብህ ነበረ ወደ እሷ የሄድከው ብለዋለች። በዚህን ሰዓት ይሄ ነገር ስህተት ነው ብሏታል። በጎን ደግሞ እውነት መስሎሻል፣ በጣም አስጠልተሽኛል እያላት ነበረ ሜራ። አሁንም ቢሆን ሜራ እንደ መጀመሪያ ለሮቤል አልሆነችለትም። ውስጧ ያለው ጥርጣሬ ሁሉ እየጠየቀችው ነበረ። ታውቃለህ አንተ ከሷ ጋር ሳይክ በጣም ነው አራስ ነብር እያደረገኝና ከማንም ሰው ጋር ላይ አልፈልግም እያለችው ቆይታለች። በዚህን ሰዓት እኔ ምንም ነገር ከአንቺ ሌላ ምንም አላይም ብለዋታል። እሷም ከኔ ሌላ አይንህ እንዳያይ ብላ አስጠንቅቀዋለች። በሁለቱ መሀል እምነት መገባባት በጣም ከባድ ሆኖባቸው ነበረ። ሮቤል አሁንም ቢሆን ሜራንም በጣም በውስጡ የሰደባትና ከላይ ደግሞ
ይቅርታ ልጠይቅሽ እያሰብኩኝ ነው እያላት ነበረ። ምክንያቱም ሜራ በዚህ ሰዓት ሮቤል በጣም ብዙ ነገር ቃል እያስገባችሁ ባለ ጊዜ ታውቃለክ እያለች ባለ ጊዜ እሱ በውስጡ በጣም መጥፎ ነገር ሲያስብና አሁንም የምታስበው ሌላ ነገር ነው አይደለ ብላው ነበረ። እንደዛ እያሰብኩ ሳይሆን በውስጤ እንዴት አድርጌ ያንቺን ይቅርታ መጠየቅ አለብኝ ብዬ እያሰብኩኝ ነው ብለዋታል። ሜራ በቀላሉ እኔን ልትሸውደኝ አትችልም ብለዋለች። ሉሃና አሁንም አድናን ማረጋጋቷን ቀጥላለች። አድናን ሁሉም ነገር አሁን ላይ መረጋጋት አለብክ፣ ለራስህ ስትል ሁሉንም ነገር እርጋታ ያስፈልግሃል ብለዋለች። አድናን እኔ አልችልም፣ ከዚህ በላይ ማስመሰል አልችልም፣ ሁሉንም ነገር አፈርተዋለሁ ነበር ያለው። አንተ ይሄን ነገር ላንተ የመጀመሪያ ጊዜ ነው አየኸው፣ ለነሱ ግን ከመጀመሪያ ጀምሮ ለነሱ አዲሳቸው አይደለም። ስለዚህ ምንም ነገር አይፈጠርም ነው አንተ ከነሱ ይሄ ነገር እንዳላየህ ማስመሰል አለብህ ብለዋለች። በዚህ ሰዓት አድናን በጣም አስቸግሮ ነበረ። አልችልም፣ እንዴት አስመስላለሁ ብሏታል። ማድረግ ትችላለህ፣ በአይንህ አይተሃል። ስለዚህ አንተም ደግሞ ዝምታ ምረጥ፣ ሁሉም ነገር ይስተካከላል ብላለች ማለት ነው። በዚህ ሰዓት አድናን ተስማምተዋል ከሉሃና ጋር። ግን ደግሞ አሁንም ቢሆን ሜራና ሮቤልም አሁን ላይ በጣም ናፍቀሽኛል እያላት ነበረ። ከእሷ ጋር ይሄ ነገር አንተ የምትፈልገው ከኔ ጋር አብሮ ማደር ብቻ ነው እንዴ እያለችው ነበረ ሜራ። በዚህን ጊዜ ግን እንደሱ ሳይሆን ስለናፈቅሽኝ ነው ብለዋታል። እኔም ናፍቀኸኛል እያለችው ነበረ ሜራ። ግን ደግሞ አሁን ላይ ምንም ነገር ማድረግ አንችልም፣ ወደ ክፍሌ መመለስ አለብኝ አድናንም ሳያየኝ ብላ ነበረ ከሱ ለመሰናበት የሞከረችው። እንድትመጪ ብሎ አስጠንቅቋት ነበረ። ወደ ማታ እንድትመጣ አድርጓታል። ጸባይ ካለክ ጸባይ ከተስተካከለ እመጣለሁ ብላለች። ጸባይማ ሁሌም እንደዚህ ፍቅር በፍቅር ሆንልሻለሁና ካሁን በኋላ ምንም ነገር አላደርግም፣ ምንም ነገር ደግሞ እንድትከፊ አላደርግም ብሏታል። እንደዚህ ይሄ ሮቤል ነው ማውቀውና ስለዚህ አንተ ሁሌ ፍቅር ከሆንክልኝ እኔም እንደዚህ ፍቅር ነኝ፣ የምታየኝን ሜራ የድሮዋን ሜራ ታገኛታለክ እያለችው ነበረና በዚህም ሰዓት ሁለቱም ተሰናባብተው ወደ ሜራ ክፍሏ ሄዳ ነበረ። ግን ሜራ ወደ ክፍል ከመሄዷ በፊት ምንም ሳይፈጠር አድናንን ወደ ክፍል ሄድ ብላ ሮቤል ሉሃና እንዲሄድ ነግራው ነበረ። አድናንን ቀድመዋት ከሜራ ክፍሉ ተገኝቶ ነበረ። ልብስ እየቀያየረ ነበር። በዚህን ሰዓት ግን ሜራ ፊቱንም አላማራትም ነበረ። አንገቱ ደፍቶ ነበርና ለሜራ ሲያናግራት የነበረው በፍቅር ሆና ነበረ። ሮቤል ደግሞ አድናን ደግሞ በአይኑ ከሮቤል ጋር ያያቸው ነገር ይበልጥ ደግሞ የኔ ፍቅር የኔ ባል እያለች ስታቆላምጠው ይበልጥ ደሙ ፈልቶ ነበርና አድናን ይህ ንግግሯ ካየው ነገር ላይ በጣም ደሙን አፍልቶታል። በዚህ ሰዓት ዝምታ ነበረ የመረጠው። አሁን የውልክ እያለች አሁን ጥሩ ነገር ብላ ጥሩ የሆነ ነገር ለማውራት ሞክራለች ሜራ። ግን ደግሞ አድናን አንገቱ ደፍቶ ማየትም አልቻለም። እሷን አሁን መውጣት አለብኝ እያለችው ነበርና በዚህን ሰዓት ወዴት ልትወጣ ነው እና እያለችው ውጭ ላይ መቆየት አየር መቀበል አለብኝ እያላት ከቆየ በኋላ እሺ እንደዛ ከሆነ እርጉዟ ሚስትህንም አብረሃት ይዘህ ውጣ እያለችው ነበረ። እጁን ለመያዝ ሞክራለች። በዚህን ጊዜ አድናንም እጇን ጥልፍ አድርጓት ብቻዬ ነው መሄድ የምፈልገው እያላት ነበረ። በጣም ደንግጣለች። እንደ አድናን ምንድነው በጣም እኮ ነው እያመነጫጨከኝ ያለኸው እያለችው እና ደግሞ ለምንድነው አይኔን ማታየኝ ለምን መሬቱን እያየክ እያለችው ቆይታለች። በዚህን ሰዓት ምንም የለም አታስቢ፣ ግን አሁን ብቻዬ መሆን ነው የምፈልገው፣ መውጣት እፈልጋለሁ እያላት ነበረ። በመሀልም ሜራ ብዙ ነገሮች ፍቅር ለመሆን ሞክራለች። አድናን ደግሞ እየፈላ ሄዷልና ምንድነው ዛሬ ተቀይረህብኛል፣ የሆንከው ነገር አለ እንዴ እያለችው ከቆየች በኋላ አይ ምንም የሆንኩት ነገር የለም፣ በሁለት ቢላዋ መብላት አይከብድም እያለ ተናግረዋል። በጣም ጥርሶ እያፋጨ ነበረ። በዚህ ሰዓት ምን ለማለት ፈልገህ ነው እሱ ደግሞ እያለ
እያለች ስትጠይቀው ነበረ። አድናን በዚህ ሰዓት አይ ምንም አይደለምና አንድ ጓደኛዬ እኮ ነው ከቶኝ እንደዚህ አድርጎኝ እያላት ነበርና ታውቃለህ ሰው ሁሉ ከሃዲ ነው፣ ሰው እኮ አይታመንም እያለች የራሷ የምትሰራው ነገር በሌሎች ሰዎች አስመስላ ስትነግረው ነበረ። አድናን በዚህ ሰዓት አዎ አይገርምም ሰው ሁሉ ከሃዲ ነውና እያለ የእሱ ያየው ነገር ለመናገር ጫፍ ደርሷል። ግን ደግሞ በመሀል ሉሃና ያለችው ነገር እያስታወሰ ጥርሱ እየነጨ በጣም ስሜታዊ እንደሆነ ያስታውቅ ነበርና በዚህን ሰዓት በቃ ምንም አታስብ አሁንና እሺ ከቤትም ከውጭ የተሻለ ቤት ውስጥ ዘና አደርግሃለሁና ቤት ፏ እንድትል አደርጋለሁ እያለችው ዳግመኛ እጁንም ለመያዝ ሞክራ ነበረ። በዚህን ሰዓት በጣም አድናን በመናደድ ነበረ ስሜቱንም መቆጣጠር አቅቶት ሜራንም ተይኝ ብዬሻለሁ እኔ መውጣት አለብኝ እያለ እጇንም ከእጁ እያስለቀቃት የቆየው። ዛሬ የሆንከው ነገር አለ እንዴ? እንደዚህ የምትሆንበት አንደኛው ምክንያት ንገረኝ ብለዋለች። ይሄ ነገር ከመፈጠሩ በፊት ከቤት መውጣት አለብኝ በማለት በማሰብ አድናን ሜራን ወደ አልጋዋ ጥሏት ፈጥኖ ከቤት ለመውጣት ሞክሯል። በዚህን ሰዓት ሜራ ለመከተል ሞክራ ነበርና ግን ልትደርስበትም አልቻለችም። ወደ እሱ በማምራት ሮጥ ብላ በምትሄድ ሰዓት እሱ ከክፍሉ ወጥተዋል። እሷም ይሄ ነገር በጣም አሳስቧታልና ምንድነው የተፈጠረው በማለት ወደ ሮቤል ክፍል አምርታለች። ሮቤል ክፍል ከማምረቷ በፊት ወደ ሉሃና ነበረ የሄደችው። ሉሃና ጋር በመሄድ ከአድናን ጋር ተገናኝታችኋል ነው ወይ ያለቻት። ሉሃና አድናንን አሳስቧት ለብቻዋ ስታወራ ነበረ። አይ አድናን ይህን ነገር አውቀሃል፣ ወንድምህስ በእግሩ ሲራመድ ብታይ ምን ልትል ነው? ምን ልትሆን ነው? በጣም ትጎዳለክ እያለች ለአድናን ያላትንም ስሜት ስትገልጽ ነበረ። ብቻዋ በምታወራበት ሰዓት ሜራም ወደ ክፍሉ ገብታለች። ሜራም አገባቧ ተንኮልና አስባ መጥፎ ነገር ለማድረግ ነበርና አንቺ ከአድናን ጋር ተገናኝተሻል ወይ በማለት ነበረ እየተናገረቻት። አድናን ምን ሆነ? አልተገናኘውም፣ ምን ይሆነዋል እያለች አይ ምንም አልሆነም ግን እያለች አሁን አታረሻሽኝና ስለ ሳራ ያለው ነገር ንገሪኝ ብላታለች ሉሃና ለሜራ። ሜራም ካሁን በኋላ ምንም አላውቅምና እያለች በምትናገር ሰዓት እንዴት አታውቂም? አንቺ እኮ ነሽ ከመጀመሪያውንም